ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የዚህ ዩቲዩብ ቻናል ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰላማችሁ ይብዛልን እያለን እንግዲህ በዛሬው ዕለት አዳዲስ መረጃዎች ተሰምተዋል፣ እነሱን ወደ እናንተ እናደርሳለን። ታዲያ ትላንትና ከተፈጠሩት ነገሮች ሁኔታ ተከስቷል። ከባድ ነገር ነው። በሄርሜላና በአብርሃም ጉዳይ ላይ እየተካሄዱ ያሉት ነገሮች አብርሃምና ሄርሜላ መሀል ከባድ ጸቦችም እንደተከሰቱ ሰምቻለሁ። ወደ ቤተሰቦች ሩታ ይዛ በመጣችሁ ነገር መሰረት ከባድ ጸቦች እየተነሱበትና ትችቶችንም እያስተናገደ ያለበትን ሁኔታ ተመልክተናል። እሱ ጉዳይ ላይም እንግዲህ በጣም ብዙ ማጣሪያዎችን ለማድረግ እየሞከርን ነበረ። የመልእክቱ አላላክና እንግዲህ ለሩታ የተላኩትን ነገሮች ከሩታ አካባቢ እንግዲህ አንዳንድ መረጃዎችን ለማዳመጥና ለመጋራት የሞከርናቸው ነገሮች ነበሩ። በሱም ዙሪያ እንግዲህ አዲስ ነገርን ወደ እናንተ የምናደርስ ይሆናል። እንዲሁም ከባድ ማስጠንቀቂያም ከቤተሰቡ አብርሃም እንደደረሰው ሰምቻለሁ። ምክንያቱም አብርሃም እንግዲህ ሰሞኑን ያለበት ሁኔታና እያደረገ ያላቸው ነገሮች ከልክ ያለፉ እንደመሆናቸው መጠን እንግዲህ ይሄ ጉዳይ ከሄርሜላ ጋር የተገናኘበት መንገድ እንዲሁም ሄርሜላ እየሆነች ያለችውና እንግዲህ እሷ ላይ እየደረሱ ያሉት በደሎች አላስችል ያላቸው ሰዎች እንግዲህ አብርሃምን ማስጠንቀቂያ እየሰጡት እንደሆነም ተሰምቷል። በዚህ ዙሪያና ሌሎች መረጃዎች እንግዲህ በዛሬው ቪዲዮ ላይ የምታገኙት ይሆናል። ታዲያ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ እንዲሁም ሀሳብ አስተያየት ካላችሁ ኮመንት ላይ ያስቀምጡልን። ይህን ቪዲዮ ላይክ እያደረጋችሁ እስከ መጨረሻው ተከታተሉት። እንግዲህ ውድ ቤተሰቦች እንደምታውቁት አብርሃም አሁናዊ ሁኔታዎቹ እጅግ አወዛጋቢና አደናጋሪ የሆኑ ያሉበት ሁኔታዎች አሉ። ብቻ ከነዚህ ወራቶች ለአብርሃም ለየት ያሉና ብዙ ድራማዎች ብዙ ነገሮች የታዩበት ነገር ሆኗል። ኦዲየንሶችም እንግዲህ ተሰላጅተው ብዙ ነገርን እስከሚያነሱ ድረስ በተለይ ደግሞ በአብርሃም ላይ ብዙ ተቃውሞዎች እስከሚነሱበት ድረስ በጣም ብዙ ነገሮችን እያካሄደ ያለበት ሁኔታዎች አሉ። አብርሃም ከዚህ ቀደም እንደተመለከት ነው እንግዲህ የታመመበትና ብዙ ነገር ተደርጎብኛል ሲል የነበረበትን ሁኔታዎች ተመልክታቸዋል። ታዲያ ያንን ተከትሎ አብርሃም ወደ ህይወቱ ፍቅርን እንዳስገባትና ከሄርሜላም ከሩታም ወገን መሆን እንደማይፈልግና ሁለቱም ለሷ አላስፈላጊ ሰዎች እንደሆኑ በማሳየት ከፍቅር ጋር እንግዲህ ብዙ አሸሸ ገዳሚ የሚያስብሉ ነገሮችን ሩታንና ሄርሜላን ሲተች የነበረበት ሲዘልፍ የነበረባቸው ሁኔታዎችና በእነሱ ላይ ሲያፌዝ የቀድሞ ህይወትና ታሪክ ያሳለፋቸው ነገሮች ሁሉ እንደ መጥፎ ትዝታዎች እያደረገ ከፍቅር ጋር ያለውን ነገር ሁሉ እያመሰገነ የነበረበት ሁኔታዎች ነበሩ። ነገር ግን በመጨረሻም ይህን ነገር የፍቅርን ጉዳይ የማይሳካ ሆኖ በፕራንክና በሩታና በፍቅር ሴራ የተጠነሰሰ መሆኑ ታውቆ እንግዲህ መጨረሻው ሁሉ የማያምር መሆኑን ተመልክተናል። አብርሃም ሁልጊዜም እንደሚያደርጋቸው ታዲያ እንግዲህ ሲፈጠሩና አብርሃም ነገሮች አልሆን ሲሉት መሰናክሎች ሲበዙበት ቀጥታ ሊሄድ የሚችለው ወደምታስብለትና በጣም በተደጋጋሚ ምንም አይነት ጥፋቶችን ባጠፋ ቁጥር ወደ እሷ የምትመልሰውን ሄርሜላን እንደሚመርጥ ሁላችንም እናውቃለን። ምክንያቱም ሩታ እንግዲህ እንደዚህ አይነት ነገሮች ሰልችቷት ከህይወቱ ካስወጣችሁ ብላለች። አብርሃም እየሄደ መመላለስ የለመደውና እንግዲህ እዛም እዚህም የመርገጥ አባዜ እንዳለበት ስለምታውቅ ሩታ እንደዚህ አይነት ነገሮች ላይ ገደብን ስለምታስይዘው ወደ ሩታ ምንም አይነት ድፍረት ኖሩት እንደማይመለስ በጣም በተደጋጋሚ ልናይ ችለናል። ያንንም ተከትሎ እንግዲህ ወደ ሄርሜላ ህይወት በልመናና በይቅርታ ከገባ በኋላ ዳግም ወጥቶ ደግሞ እንግዲህ ያስቀየመችውንና ብዙ ነገር አድርጋብኛለች ብሎ ሲቀየማት የነበረችውን ፍቅርን ዳግም ተመልሶ መኪና ውስጥ ሲሸኛት ነገሮችን ሲያሳየን የከረመበት ሁኔታዎችን እየተመለከትን እንገኛለን። እነዚህም ጉዳዮች እንግዲህ እየተባባሱ ሄደው አሁን ፍቅር ደግሞ ያደረገችው ነገር አብርሃም ብዙ ነገሮችን ካደረገ በኋላ ፍቅርም እንደማታዋጣው ዳግም በማወቁ ይመስላል ወደ ሩት ሄርሜላ አሁንም ዳግም ተመልሶ ጥፋቱን እንግዲህ ለመካድና ለመሻር እየጣረ ያለበት ሁኔታዎችን እየተመለከትን እንገኛለን። ነገር ግን ፍቅር በዚህም ነገር እንደማታባረና ብዙ እርምጃዎችን እንደምትወስድ ትላንትናም ባጋራዎቹ መረጃ ላይ እንግዲህ ብዙ ነገርን ተከታትዬ ወደ እናንተ ሼር ማድረግ ይታወሳል። ታዲያ እነዚህ ነገሮች ሁሉ በጣም እየተከታተለ ጭቆናና በደሎቹ እንግዲህ ወደ ሄርሜላ ላይ እየበረቱ ያለበት ሁኔታዎች እንዳሉ እንመለከታለን። ይህም ጉዳይ እንግዲህ ሄርሜላ በጣም በተደጋጋሚ ለአብርሃም ይቅርታ እያደረገች ያለበት ሁኔታዎች አንጻር እንደሆነ ሁላችንም እናውቃለን። እንዲሁም አብርሃም ክስ ለመክሰስና እንግዲህ ፍቅር ላይ እርምጃ ለመውሰድ እየጣረባቸው አደርጋለሁ ብሎ ለሄርሜላ ቃል የገባውን ነገር እናስታውሳለን። ሁላችሁም እንደምታስታውሱት እንግዲህ ከትናንት ወዲያ በተለቀቁት ቪዲዮዎች ላይ አብርሃም እንደዚህ አይነት ቃልን ለሄርሜላ ገብቶላት መለያየታችሁን ታስታውሳላችሁ። እኔም ለእናንተ እንግዲህ በአብርሃም ዙሪያ የሚገኙ የህግ አማካሪዎቹን ባናገረበት ወቅት እንግዲህ ለእናንተ አንድ መረጃን አድርሻችሁ ነበር። አብርሃም ምንም አይነት ክስ መመስረት የሚችልበት አቅም እንደሌለው የህግ አማካሪዎቹ እንደነገሩትና ዞሮ አብርሃም ተጎጂ ሊሆን የሚችልበት እንጂ ምንም አይነት ጥቅም እንደማያገኝ ይህንንም ተከትሎ አብርሃም እንደዚህ አይነት እርምጃ እንዳይወስድ እንደመከሩት አጋሮቻችሁ ነበረ። ይኸው እንደተመለከታችሁት እንግዲህ እስካሁን ድረስ በሰማነው መረጃ መሰረት ፍቅር ምንም አይነት የፍርድ ቤት መጥሪያም ሆነ የፖሊስ ጣቢያ
ጥያቄ ብትፈለጊያለሽ የሚሉ መጥሪያዎች ምንም እንዳልደረሳት ሰምተናል። ይህንን ተከትሎ እንግዲህ አብርሃም ምንም አይነት ክስ እንዳልመሰረተ ነው ለማረጋገጥ እየቻልነው። ይህንንም ተከትሎ እንግዲህ ሄርሜላ ዳግም ይህንን ጉዳይ ሳይፈጽምና ቃል የገባላትን ነገር ሳያደርግ ሄርሜላ የተቀበለችው አይነት ነገር የሚመስል መልኩ ሩታ ደግሞ አዲስ ነገርን ይዛ ተመልሳ መታለች። ይሄ ጉዳይ እንግዲህ በግልጽና በአጭር ልንረዳውና ልናውቀው የምንችለው ነገር እንዲሁም ከአብርሃም አኳኋኖች ሁሉ ብዙ ሰዎች እንደሚናገሩት ይሄ ነገር ሩታ ፈልጋና እንደዚህ ያደረገችው ነገር እንዳልሆነ እየተነገረ ይገኛል። ነገር ግን ፍቅር ይህንን ጉዳይ እየጠነሰሰችና እያደረገች ያለችበት ሁኔታ እንዳለ አንድ ሰው ሹክ ያለን መረጃ አለ። ይህም ምንድን ነው እንግዲህ የአብርሃም ስልክ ከፍቅር ጋር የዋለ እንዳለ ሁላችንም የምናውቀው ነው። አብርሃምና ፍቅር አንድ ላይ እንደሚውሉና ፍቅር በፈለገች ሰዓት የአብርሃም ስልክ እየተጠቀመች ይዛ እንደምትሄድ እንደምትመላለስ እየተነገረ ይገኛል። ምክንያቱም ሁሉ ነገር ኮንትሮሏ ሁሉ የአብርሃም ነገር የሚባል በሙሉ እንግዲህ በፍቅር ቁጥጥር ስር እንዳለ እየተነገረ ይገኛል። አብርሃም የተያዘበትን ቪዲዮና መረጃ ይወጣብኛል በሚል እሳቤ መሰረት ለፍቅር አሳልፎ የማይሰጣቸው ነገሮች ምንም ነገር እንደሌለ እየተመለከተ እንገኛለን። ታዲያ ይህንን ጉዳይ ምናልባት ፍቅር ለሩታ የላከችላት መልእክት ሊሆን ይችላል ተብሎ እየወጣ ይገኛል። እንግዲህ በዛ ዙሪያ የሚገኙ ሰዎች እንዳጋሩኝ ከሆነ እንደዚህ አይነት ጭምጭምታዎችም እየወጡ እንደሆነ ሰምቻለሁ። ይህንን ተከትሎ እንግዲህ አብርሃም ትናንትና ከሄርሜላ ጋር ከባድ ጸብና ጭቅጭቅ ውስጥ እንደገባ ሄርሜላ ይህንን ነገር ለማመን እንደተቸገረች እና አብርሃም በሚለውና በሚያስረዳው መሰረት ምንም አይነት መግባባት ላይ ሊደርሱ እንዳልቻሉ ሰምቻለሁ። ከሩታ መልእክትና እንግዲህ የቪዲዮዎች ወይም ደግሞ የቴክስት ማስረጃ ብላ ሩታ ይዛ ከመጣችው ነገር በኋላ እንግዲህ አብርሃምና ሄርሜላ ለብቻቸውም ለመነጋገር ሄደው ነበረ። ነገር ግን ይህ ጉዳይ ከባድ ቁጣን በሄርሜላ በኩል ቀስቅሶበታል። ምክንያቱም አብርሃም እያደረገውና እያቀረበ የነበረው ሰበብ ምንም አይነት ውሃ የማያነሳና እኔ ያላኩላትም የሚሉት ምክንያቶቹ ለሄርሜላ የተዋጠላት አይመስልም። እንግዲህ ሄርሜላ ስለዚህ ጉዳይ ዳግም አይመለከተኝም፣ ቃል የገባቸውን ነገሮች እያንዳንዱን ነገር ከፍቅር ጋር ሆነ ከሩታ ጋር ያለን ነገር ቋይተ ከዛ በኋላ የምናወራው ነገር ይኖራል። ከዛ በፊት ግን ምንም አይነት ነገር ከአንተ ጋር መነጋገርም ሆነ ከአንተ ጋር የምስማማበትም መግባባበትም ነገር የለም። ከዚህ በኋላ ማንም ሰው ባይጠራኝ ደስ ይለኛል ብላ እንግዲህ ከአብርሃም እጅ ወጥታ እንደሄደች ሰምተናል። ውድ ቤተሰቦች ይህንንም ጉዳይ ተከትሎ እንግዲህ በአብርሃም ቤተሰቦች ዙሪያም አዳዲስ ነገር እየተሰማ ይገኛል። ምክንያቱም እንግዲህ አብርሃም ሰሞኑን እያደረጋቸው ያሉት ነገሮች እጅግ አሳፋሪና እንግዲህ ከባድ የሚባል እያደረጋቸው ያላቸው ነገሮች እንግዲህ ለብዙዎች የማይጠበቅና የማይታመኑ የማይገምቱ ነገሮችን እየፈጸመ እንደመሆኑ መጠን ከብዙዎች ዘንድ ትችትን እያቀረበ እየተነሳበት ይገኛል። ይህንንም ተከትሎ እንግዲህ እነዚህን ትችቶች የቤተሰቡ በአብርሃም ዙሪያ የሚገኙ ቤተሰቦችም እንግዲህ ከባድ ቁጣን ቀስቅሰው እንግዲህ እያደረጉ ከአብርሃም ጋር ጸብን እየፈጠረ ያለበት ሁኔታ እንዳለ ተሰምቷል። በትናንትናውም እለት እንግዲህ ከቡዜና በአብርሃም መካከል የተደረጉ ንግግሮች እንደነበሩ ሰምቻለሁ። ይህንንም ተከትሎ እንግዲህ ቡዜ ለአብርሃም ከባድ ማስጠንቀቂያ እንደሰጠችው ሰምተናል። ይህንንም ተከትሎ አብርሃምና ቡዜ መሀልም ቅሬታዎችና ጸቦች እንደተነሱም ተሰምቷል። ቡዜ እንግዲህ ከባድ ማስጠንቀቂያዎችን ለአብርሃም እንደሰጠች ነው የሰማ ነው። ምክንያቱም አብርሃም በሄርሜላ ዙሪያ እያደረገ ያለው ነገር ሄርሜላ ጋር እየተመላለሰ ነገር ግን በተቃራኒው ደግሞ ሩታና ፍቅር ጋር አዳዲስ ታሪኮችንና አዳዲስ ድራማዎችን እየፈጠረ ያለበት ሁኔታዎች እንዳሉ እየተስተዋለ ይገኛል። ይህንን ተከትሎ እንግዲህ ቡዜ ለአብርሃም ከባድ ማስጠንቀቂያን ሰጥተዋለች። ሄርሜላ የራሷን ሕይወት እንድትመራና እንድትኖር የሚተዋት ከሆነ እንዲተዋት፣ የማይሆን ከሆነ ደግሞ ጠቅልሎ ሁሉን ነገር አስተካክሎ ከሄርሜላ ጋር መኖሩን እንዲቀጥል ለሩታም ሆነ ለፍቅር እንግዲህ የሚገባቸውን ቦታ ሰጥቶ እንግዲህ መናገር ያለበትን ነገሮች ሁሉ በመናገር ከሄርሜላ ጋር መኖር ካለበት እንዲኖር፣ ከዛ ውጭ ግን እነሱም በህይወቱ ይዞ ሄርሜላን በህይወቱ አንድ ላይ አንጠልጥሎ መሄድ የማይቻል ነገር እንደሆነና እንደለመደው እዚህም እዛም እያለ ከባድ ነገሮችን በቤተሰብ ስምና ክብር ላይም የማያስፈልጉ ነገሮችን ጥላሸትን ባያደርግ የተሻለ እንደሚሆን እየነገረችውና ጽጭ የነበረበት ሁኔታዎች እንዳለ በትናንትናው ዕለት የደረሰ መረጃ ያሳያል። ውድ ቤተሰቦች አብርሃም እያደረጋቸው ያሉት ድርጊቶች በጣም ብዙዎችን እያስቆጡና እየተፈጠሩ ያሉት ነገሮች በአብርሃም ላይ ከባድ ትችትን እንዲያስተናግድ እያደረጉት ያሉት ነገሮች እንዳሉ እያስተዋለን እንገኛለን። እኛም በውስጥ መስመር እንግዲህ ከባድ ነገሮችና ብዙ መልእክቶች በአብርሃም ዙሪያ እየደረሱን ይገኛሉ። እንግዲህ አዳዲስ መረጃዎችም ሰሞኑን የሚወጡ ነገሮች አሉ። አንዳንድ ማጣሪያዎችን እያደረግንባቸው ያሉ መረጃዎች አሉ። እነሱም በቅርቡ ወደ እናንተ የምናደርስ ይሆናል። በዛሬው ዕለት ያስኩላችሁ መረጃዎች ግን እነዚህን ይመስሉ ነበረ። በቀጣይ በሌላ መረጃ እስከምንገናኝ እንደተለመደው ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ማድረግ እንዳትረሱ፣ እንዲሁም ሀሳብ አስተያየት ካላችሁ ኮመንት ላይ አስቀምጡልን። በሌላ መረጃ በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ለእናንተ ተመኘን።